ዛሬ ኩሽናዬን እንግዲህ ፏፎሽ አድርጌያታለሁ። መጥባሄን እንግዳ ስለሚመጣ በዚህ መልኩ አዘጋጅቻለሁ። በዛውም ደግሞ ሪከርድ እያደረግኩ ዛሬ የኖላዊ ድራማ ምን ላይ ነው ያለ የሚለውን ይዤላችሁ ብቅ እያለሁ። ተፈደሉ፣ ቡና ጠጡ። ሆስፒታል ነው የሰነበቱና እነ መዳም ዛሬ ወደ ቤታቸው ይመጣሉ ተብሏል። አሁን አዘጋጅቼ እየጠበቅኩ ነው፣ በጧቱ ማለት ነው። ተፈደሉ እናንተ እንግዲህ ያው ኢትዮጵያዊ ጧት ነው ቡና የሚጠጣ ከምግብ በፊት ያውምና ግን እንደዛ መሆኑ አስፈላጊ አይደለም። ምግብ ተበልቶ ቡናው ሲጠጣ ነው ጥሩ ማለት ነው። እንግዲህ ዛሬ የመጣሁበት ኖላዊ ድራማ ክፍል 130 የሚከሰቱትን ይዤላችሁ ብቅ ብያለሁ። እናንተ ላይክ፣ ሸር፣ ሰብስክራይብ ለቤቱ አዲስ ከሆናችሁ ተቀላቀሉ ማለት ነው። ሀናና እርግብ ፊት ለፊት ተፋጠጡ። እርግብ እንግዲህ ሀና እናቷን ልትጠይቅ በሄደበሽበት ጊዜ እርግብን ይዛ እናቲቱ ወደ የሚጠየቅበት የሚገናኙበት ቦታ ሄደው ነበር። በዛ መሀል ሀና በጣም ደንግጣለሽ። እንዴት መጣሽ ምናምን ስትል እንዴት እንደሆነ አላውቅም፣ ራሷን እጇን ሰጥታ መታለሽ። ሀና እንዴት ነሽ ትላታለሽ። ደህና ነኝ፣ ለተፈጠረው ሁላ ይቅርታ። ጭራሽ ይቅርታ ትያለሽ? ያን እኮ አልፏል ስትላት ለአንቺ ያለፈ ይመስልሻል፣ ለእኔ ግን አላለፈም፣ ቁስል ነው ያለ። አንቺ ጠንካራ ነሽ ሀንዬ፣ ያንን ሁላ እንዴት ብለሽ ትቻልሽበት? እንዴት ብለሽ ያለፍሽው ስትላት እውነት ናት፣ ትመነምናለሽ እንጂ አትቆረጥም። አሁን አንቺ ልታመጉሽኝ ነው ወይስ ልጠይቅሽ ብለሽ የጠራሽኝ ለምንድን ነው ብላ ትጠይቃታለሽ። አንቺ ሰራተኛ ሆነሽ በቤቱ ከነ ወይዘሮ ሜላት ቤት እያለሽም ተሰሚነት ነበረሽ። አሁን ደግሞ ልጅ ስትሆኝ የበለጠ ተሰሚነት ይኖራሻል ብዬ ነው ያስጠራውሽ። ያን ደግሞ እኔንም እሷንም ይዞ የሚወጣ ከእስር ቤት እናትሽ ለመበስበስ ፍላጎት ከሌለሽ ከኔ መረጃ ላይ እያልኩ ነው። እንዴት ነው ማምነሽ ስትላት እመኚ፣ እኔ ላሰብኩት አላማ ፍንግጭ አይደለም። አንቺ መኚና የምልሽን አዳምጪ ትላታለሽ። እናትሽ አልነገረሽ እንዴ ስትላት አይ አልነገረሽኝም። አላመነሽበትማ። እኔማ አስብበት ብያት ነበር ወይዘሮ ሜላትን፣ ግን እሷ ማመን አልቻለሽም። እኔ አክስቴን ሲገሏት ቪዲዮ የተቀረጻለ ያንን እኔ አሳልፌ ልስጣችሁና እኔንም ወይዘሮ ሜላትንም አብረን እንውጣ። እኔ ወጣት ነኝ፣ ትንሽዬ ወጣት፣ በ20 ያለ ወጣት እስር ቤት እድሜዋን ማሳለፍ ትፈልጊያለሽ ስትላት እኔ እኮ ሁልጊዜ ነው ዘላለሜ እንደዚህ አድርገሽ እያጠፋሽው ጥፋት ብትቀጭ ደስ ይለኝ ነበር፣ ግን እማዬ ታስራ መቆየት ስለማልፈልግ እንሞክራለን ብላት በዚህ ተለያይተው ሄዱ። ለማንኛውም እሰቢበት፣ መረጃ አለኝ። እንዴት ልመንሽ ስትላት እመኚ፣ እኔ ያላመንኩበትም ይዤ አልመጣም፣ ታውቂኛለሽ ስትላት እሱስ ልክ ነሽ ተባብለው በዛ ተለያይተዋል። በዚህ መሀል እንግዲህ ወደ ቤቷ እየሄደች ሳለ የዝራን አገኘሽው። የዝራ የፍቅር አነጋገሮችን ጨምሯል። ሀናን በቃ ልቧን ይዞ ለመሄድ እሷ ሙሉ ውል ላይ ነው ያለሽ። ሀናም እንግዲህ የፍቅር ቃላቶች አነጋገሩ እንዴት አድርጎ እንደሚያመጣቸው እንዴት ብሎ እንደሚሆንለት እኔ በቃ እንዴት እንደሚችል እያለሽ እንግዲህ ለራሷም አልፋ ለጓደኞች ለማስረዳት እየሞከረች ነው። በዚህ መሀል እንግዲህ እሱን አግኝታ ነይ እንቀመጥ፣ እኔ እኮ አሁን ነው መኖር የጀመርኩ፣ በፊት የምኖርለትን አላማ አላውቀውም ነበር፣ ዝም ብዬ ነው የምኖረው። አሁን ግን የመኖሪያ አላማ ቀጥ ጨምሯል፣ ለት በለት አንቺ ባገኘሁሽ ሰዓት እያለ እንግዲህ በፍቅር ቃላቶች እሷን ቅልጥ እያደረገ ከሆነ ቦታ ላይ ቁጭ ብለው እያወሩ ነው ያለ። በዚህ መሀል እንግዲህ ቅዱስ በዚህ መሀልም እየተጎዳ ነው። ቅዱስም ጽዮን እየተከታተሉ ከሱ ጋር አብራ እንትን እስር ቤት ሄዳ ስለነበረሽ እሱን ፍቅር ያፈቀረሽው መስሏት ስለታየሽ የዝራ የምትተውላት ስለመሰለ አሁን ጥሩኛ እየሄድክ ነው ያለ፣ ደስ ብሎኛል አብራችሁ ስላየዋችሁ፣ ናና ላግኝ ብላ ተገናኝተው ስስመው በቃ ሳምሺ። አዎ ዛሬ ቀን ያደረግከው ነገር ከሀና ጋር መሆንህ በጣም ደስ ስላለኝ ነው የሳምኩህ። የበለጠ እኔ ምልህን ከሰማህ ደግሞ የበለጠ እንኳን ጉንጭህን ከንፈርህን ልስምህ እችላለሁ ብላ ወይዘሮ ጽዮን ትነግረዋለች። የዚህን ሰዓት ይህ ልጅ የሚገባበት ቅጡ ጠፍቶታል። በዛ መሀል ነው እንግዲህ ሁለተኛም ተስሞ እንትን ሲል ዝልዝል ያለ በቃ ልግደላት እንግዲህ ሀናን አለ ማለት ነው እሱ። ሁለተኛ ስትደግመውና እኔ ስልህ እነግራለሁ ሀና ተይዘሻል፣ ዛሬ ከእኔ ማምለጥ አይቻልም እያለሽ ትምላለሽ። በዚህ መሀል እንግዲህ ሀና አፍቃሪ ሆናለሽ። ቅዱስ ደግሞ ጽዮኑን አፍቅሯል።
ጆሮ ደግሞ ሀናን አፍቅሯል። አቶ ኖላዊና እነ ጆሮ ቢገናኙ የእርግብን ነገር አውቀው እንትን ይሉ ነበር፣ ግን እነሱ ማግኘት አልቻሉም። አቶ ኖላዊም እንግዲህ አዲስ ፎንቃ ውስጥ ገብቶለታል ማለት ነው። እኔ የምለው አቶ ኖላዊና የመጣሽው ፋኖስ ቢጋቡ ምን ትላላችሁ? ተጋቡ ብላችሁ ኮሜንት ጻፉ። የእነሱን ሰርግን የሀናም ተረጋግታ ከቤተሰቦቹ አባቴ ሰው አለው ብላ ትቀምጣለሽ ማለት ነው። ወዲያና ወዲህ እያለሽ በጣም ተጨንቃለሽ። እና ቅዱስ እንግዲህ ያለበት ሁኔታ ከባድ ነው። ያሴር ደግሞ ወይም ጆሮ ደግሞ የሀና ፍቅር ጨምሮበታል። ግን ሀና ሳትወደው ወደሱ መምጣት አይፈልግም። ብቻ ብዙ ግራ የተጋባ ነገር ነው። የሀና ደግሞ ቁርጥ ያለ ነገር የላትም። ሀና አንዱን ስትሏት አንዱን ነው። ወይ ወደዚህ ጠቅልላ አልገባሽም ወይም ደግሞ ወደ ዝራ ጥቅልል ብላ አልሄደሽም። በየቀኑ ባገኛት ቁጥር የሚነግራት ቃላቶች ልቧን ቢያቀልጣትም ግን አምና መግባት አልቻለሽም። ያንን ደግሞ ይክደይ ይሆን እያለሽ በጣም ጨንቋታል። ሀና ምንድን ነው ማድረግ ያለባት የሚለውን እናንተ ኮሜንታተሮች ትጽፉላቸዋላችሁ። በኮሜንት የሚሰጣቸውን ነው በነገራችን ላይ እነሱ የሚያስተካክሉት ማለት ነው። ኮሜንት ላይ የሚጻፈውን እነሱ ከዛ ውስጥ ከሚሰራው ድራማ ውስጥ እያስገቡ የሚሰሩ ማለት ነው። እና እናንተ ምንትን ማለት አለባችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሸርም አድርጉ። በጣም እየጠፋችሁ ነው ያለ ቻናሌ ሙቷል። ኑ ገባ ገባ በሉ ውድ ቤተሰቦች። እናንተን አልባ ምንም የሆን ነገር የለም ማለት ነው። እንግዲህ በዚህ መሀል አንዳንድ ነገር ልንገራችሁ። ሰሞኑን በጣም አነጋጋሪ ሆኖ የሰነበተው አለ ማለት ነው። የማን መሰላችሁ? የጆን ዳንኤል መፈታት አንዱ፣ ሁለተኛው ደግሞ ማንም አዶናዊ ባለፈው ስግጥ ፍምስ በሉ ባለው እሱ ያስተረጎመው የተረዳበት ቦታ ሌላ ነው። ግን ሌላ ስንት ህግ የሚያስጠይቅ ነገር እያለ እችን ፎከስ ይዘው ሰው ኢትዮጵያዊ ወላሂ ተነሳው ሲል መዶሻ ይዞ ነው የሚከተላችሁ። ብቅ ስትሉ ኩርኩም እያደረገ ወረታሽ እንድትወርዱ የእናንተ ማጣት የእናንተ ብስቁል ማለት ማግኘት እነሱ አይፈልጉት። የእናንተ መበሳቀል የሚያስደስታቸው ስንቶች አሉ። ስንት በአደባባይ ላይ ሰው እየተቆረጠ እየወደቀ እጅ እየተቆረጠ የሰው አካል በእግር በእጅ እየተቆረጡ እየተጣሉ ያነ ባህላችን ሀሴታችን የሚያጠፋ ነው ብለው ሳይናገሩ የአዶናዊ ፍምስ ስግጥ ብሎ ያወጣውን ስህተት ሊኖረው ይችላል። የእሱ አረዳድ ሌላ ነው። አብዛኛውን ጊዜ አሜሪካ ነው የሚኖረው ይሄ ልጅ ማለት ነው። ስህተት ቢኖረው ይችላል። እሱ ግን የተረዳበት የአዶናዊ ምንድነው ፍምስ ግስጥ ብላችሁ ስሩ ሰግጣችሁ። አሁን እኮ እኛ ስግጥ ብለን ያጠናነ አንዳንድ ትምህርት ቤት እንትን ሲሉ ማለት ነው። እንዴት ነው ጥናት ምናምን ስትላችሁ የፈተና ሰዓት እኔ ስግጥ ብዬ ነው ያጠናው። እንግዲህ አሁን ላይ ካሰብኩት በበላይ ውጤት ማመጣ ይመስለኛል የሚሉም አሉ። ብዙውን ጊዜ የተለመደ ነው። እሱ የአባባሉ ምን መሰላችሁ? የእሱ አባባል ሰግጣችሁ ስሩ፣ እሉንታ እያዛችሁ። እኛ እኮ እሉንታ ነው እዚሁ ላይ የገደለን። አንድ ሰው ደውሎ የቤት ክራይ የለኝም ተጠየቅኩ ሲባል የሌላችሁን ተበደረን የምንሰጥ እኛ አይደለን? እሉንታ እምቢ ያለ ማለት አለማስረዳት። እኔ ብዙ ነገር እንትን ብሎኛል። እኔ ብዙ ነገር ከሱ ተረድቻለሁ። እኔ የሌለ እያወቅኩ ለራሴ ወር እስከ ወር አያደርሰኝ ብሎ በቃ የቤት ክራይ ሞት ብሎ ልሞገስ ብዬ እሉንታ ይዞኝ ለምን የለኝም እላለሁ ብዬ እሰጣለሁ። በነገራችን ላይ ይህን ሁላ ማስተንተን አለባችሁ። ብዙ ነገሮች ኢትዮጵያ ምድር ላይ አስጠያፊ ነገር እየተሰራ ስህተትም ከሆነ ማስረዳት ነበረባቸው እንጂ በሚዲያ መልኩ ትላልቅ ደራሲዎች ትላልቅ እንትኖች ወጥተው የኢትዮጵያ ሕዝብን ሀሴቷን ባህሏን የጠበቀ አይደለም። ሰግጡ ማለት ደድቡ ማለት ነው። የተማረ ግደለይ ብላችኋል። ኑ ልግደላችሁ ያለው ዩኒቨርሲቲ ተመርቆ የተማረ ግደለይ ብላችሁ የለ ኑ ልግደላችሁ ያለውን ያንን እንግዲህ ያለ ለምንድን ነው እንደዛ ምትል? አንተ ይሄን ያልተምረህ ብላችሁ ለምን ፎከስ አላደረጋችሁ? ይሄ ልጅ ያስረዳበት ምክንያት ሌላ ነው። እናንተ ደግሞ በቃ
አሁን ያለበት ሁኔታ 3 ሚሊዮን 5 ተከታዮች አሉት አዶናዊ። ያንን እንትን ተጽዕኖ አለው። ባቡል ኸይርን ስንት ቲክቶከር እንግዲህ ኢትዮጵያ ላይ ብቻ 1 ሚሊዮን በበላይ ሙስሊም አለ ነው የሚባል። ልንገራችሁ ከውጭ ሌላ የሚጨምረውን እንትን አርባ ማለት ነው እንግዲህ 1 ሚሊዮን 120 ሺህ የሚባለው 120 ሺህ ሚሊዮን የሚባለው ወላ እንትን የሚባለው አዛኛው ነው። አንድ ቲክቶከር በዛ በባቡል ኸይር ላይ ተጽዕኖ የፈጠረ ሰው የለም። ሞከሩ የቻሉትን። አዶናዊ ግን በሰዓታች በ6 ሰዓት ሲል ብዙ ሰው አሽሟጦ ነበር። በሰዓታቶች የተባለውን ቻሌንጅ አሸንፏል። አሁን ደግሞ ላቶ ሰለሞን ወይም አጠቃላይ ውድድሩ በቁርአን ሂፍዝ በቁርአን ቲላዋና በአዛን ዘርፍ አሸናፊ የሆኑ ተወዳዳሪዎች በዳኞች አማካኝነት ይፋ ሆነዋል። በእነዚህም በወንዶች የቁርአን ሂፍዝ ውድድር አንደኛ ሙሐመድ ፉአድ ከሊቢያ፣ ሁለተኛ ዩሱፍ አሽር ከኳታርና በሶስተኛ አህመድ በሺር ከአሜሪካ እንደሆነ፣ በሴቶች የቁርአን ሂፍዝ ውድድር አንደኛ ሩቅያ ሳላህ ከየመን፣ ሁለተኛ ነሲም ጀናውጃ ከአልጄሪያ ወይም ከጀዛኢር፣ በሶስተኛ ቀመራ ወልዩ መሐመድ ከኢትዮጵያ። በአዛን ውድድር በሙሐመድ ሻን አቡበከር ከኢንዶኔዥያ፣ ኡመር ዳሩን ከቱርክ እናም አደም ጅብሪል ከኢትዮጵያ መሆናቸው ተገለጸም። በወንዶች የቁርአን ቲላዋ ውድድር አንደኛ አብዱረዛቅ አልሻህዊ ከግብፅ፣ ከሁለተኛም ክራር ላይስ ከኢራቅናም በሶስተኛ ደግሞ አንጀድ ካምዳን ከየመን አሸናፊ መሆናቸው ተገለጸም። በጥር 21 ተጀምሮ በትላንትናው ዕለት በተጠናቀቀው ሁለተኛው ዙር ዓለም አቀፍ የቁርአንና የአዛን ውድድር ከ60 በላይ ሀገራት ተሳትፎበታል ተብሏል። በማጠቃለያ ውድድሩ ለኢትዮጵያውያን እስልምና ጉዳዮች ጠቅላይ ምክር ቤት፣ የዑለማ ጽሕፈት ቤት፣ የአዲስ አበባና የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤቶች ስራ አስፈጻሚዎች፣ ዲፕሎማቶችና የተለያዩ የህብረተሰብ ክፍል ተወካዮችም መታደማቸውን ጠቅላይ ምክር ቤቱ መረጃ ያመለክታል ሲሉ ዘገባዎቹ ገለጹ። በሀገራችን ከጥቂት የስብ ስፔሻሊስት ሐኪሞቻችን ውስጥ አንዱ የሆኑት ዶክተር አንዱዓለም ዳኜ መገደላቸው ተገለጸ። በባህር ዳር ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ የጠቅላላ ቀዶ ሕክምና ስፔሻሊስትና የጉበት የቆሽትና የሐሞት መስመር ስብ ስፔሻሊስት ሐኪም ተመራማሪና መምህር እንዲሁም በጥበብ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኜ ጠበቃው በተወለዱ በ37 ዓመት በደረሰባቸው ድንገተኛ ሞት የተሰማን መራሪ ሐዘን እየገለጽንም ለሟቹ ቤተሰቦች፣ ጓደኞች፣ የሥራ ባልደረቦችና ለመላ ዩኒቨርሲቲ ማህበረሰብ መጽናናትን እንመኛለን ሲል ባህር ዳር ዩኒቨርሲቲ መግለጫ ወጣ። ዶክተር አንዱዓለም በዩኒቨርሲቲዎች ብሎ በሀገራችን አሉን ከምንላቸው በቁጥር ትንሽ የዘርፉ ስብ ስፔሻሊስት ሐኪሞች ውስጥ አንዱ የነበሩ ሲሆኑም ከስራ ውለው ወደ ቤታቸው ሲመለሱ ባጋጠማቸው ግድያ ሕይወታቸውን አጥተዋል ተባለ። በሐኪማችን ላይ ያጋጠመው ግድያና በተደጋጋሚ በዩኒቨርሲቲው ሰራተኞች ላይ እየደረሰ ያለውን ተደጋጋሚ ያልተገባ መሰል ድርጊት ባህር ዳር ዩኒቨርሲቲ በጥብቅ ያወግዛል ሲሉ የመረጃ ምንጮች አመለከቱ። በየትኛውም አካል ሊሰነዘር የሚችል ይህን አይነት መሰል ድርጊትም ለሀገርም ሆነ ለወገን አጉዳይ እንጂ አንዳች የሚጨምር ነገር እንደሌለም ሁሉም ሊገነዘበው የሚገባው ጉዳይ ነው ሲሉ የመረጃ ምንጮች ገለጹ። ተመልካቾቻችን ትኩስና ታማኝ ፈጣን መረጃ ለማግኘትም ይህን ዩቲዩብ ቻናል ላይክ እና ሼር ሰብስክራይብ ማድረግ እንዳይዘነጉ። ዜና ይቀጥላል። አብራችሁ ቆዩ። የአማራ ፋኖ የቤት ወደድ መንገሻ ጀንበሬ ብርጌድ ለ6 ወራት ያሰለጠናቸውን የመጀመሪያ ዙር ልዩ ምልምል የኮማንዶ ሰልጣኞች ማስመረቁ ተገለጸ። አማራ ፋኖ በጎጃም 3ኛ ጎጃም የአገው ምድር ክፍለ ጦር ቤት ወደድ መንገሻ ጀንበሬ ብርጌድ ለ6 ወራት ያሰለጠናቸውን የመጀመሪያ ዙር ልዩ ኮማንዶ ምልምል ሰልጣኞችም ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል ሲሉ የመረጃ ምንጮች ገለጹ። በዚህ መረቃ ስነ ስርዓት ላይ የተገኙት የአማራ ፋኖ በጎጃም ምክትል ፖለቲካ ዘርፍ ኃላፊም አርበኛ ግሩም ምሳሌ፣ የአማራ ፋኖ በጎጃም ምክትል አደረጃጀት ዘርፍ ኃላፊ አርበኛ ስለሺ ከበደ፣ የአማራ ፋኖ በጎጃም የውጭ ዲያስፖራ ጉዳዮች ምክትል ኃላፊ አርበኛ ኃይለ ሚካኤል ባየ፣ የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ሰብሳቢ አርበኛ ዘመነ ተሻለ፣ የአማራ ፋኖ በጎጃም 3ኛ ክፍለ ጦር ምክትል ሰብሳቢ አርበኛ ጌራ ወርቁ እንዲሁም
ቢትወደድ መንገሻ ጀንበሬ ብርጌድ ወታደራዊ አዛዥ ሻለቃ ኤላባየ በቦታው ታድመዋል ሲሉ ዘገባዎቻችን ገለጹ። በመድረኩ ላይ ንግግር ያደረገው አርበኛ ስለሺ ከበደ ለቢትወደድ መንገሻ ጀንበሬ ብርጌድ በሀገር ውስጥም ከሀገር ውጭም በባህር ዳርና በባህርና በባህር ማዶ ያላችሁ የዳንግላና አካባቢ ተወላጆች በሙሉ ለምታደርጉልን ድጋፍ ላቅ ያለ ምስጋና ይገባችኋል ብሏል። በቀጣይ ድጋፋችሁ አይለየን ሲል ተደመጠም። የአማራ ፋኖ የህልውና ትግል አሁን ያለንበት ሁኔታ ስናየው መታጠፊያ ላይ ያለንበት ዘመን ነው። ይህን ዘመን ለመሻገርም ደግሞ ትግሉ ያለበትን ሁኔታ መገምገም ያስፈልጋል። ብዙ የትግል ጭልፊቶች የሚያገኙት የትግል አጋጣሚ ሁሉ ትግልን ለመጥለፍ አሰፍስፏል። ካልቻሉም ትግሉን ለጥላት አሳልፎ ለመስጠት እየሰሩ ይገኛል ሲሉም አክለው ተናገሩ ይላል የመረጃ ምንጭ።